ቴዲ አፍሮ ማንም ትዝ የማይለውን ተረስቶ የነበረን እንቁ ነገር ፈልፍሎ አውጥቶ የጥበብ ማማ ላይ የመስቀል ልዩ ሰማያዊ ስጦታ አለው። የሀገራችን የሙዚቃው ንጉስ ቴዲ አፍሮ ሁሌም በስራዎቹ አዳዲስ ታሪክን ከመስራት ህዝብን በዜማ ከማማለል ባለፈ የሀገራችንን የጥበብ ባለውለታና ድንቅ ስራዎቻቸውን የሚያከብርበትና የሚያስታውስበት መንገድ እጅግ ልዩና የሚደነቅ ነው። ሰሞኑን በአባይ ቲቪ የሰከላ ፕሮግራም ላይ የቀረቡ በብዙዎቻችን ዘንድ አባዬ እየተባለ የሚወዳደረው አንጋፋው ተዋንያን መኮንን ለአከ ስለ ቴዲ አፍሮ የሰጠው ልብ የሚነካ ምስክርነት የቴዲን ድንቅ አርቲስትነት የላቀ የፈጠራ ምናብ በድጋሚ ያረጋገጠ ሆኗል። መኮንን ለአከ በቃለ ምልልሱ ላይ እንደተናገረው ቴዲ አፍሮ በቅርቡ ባወጣው እጅግ ተወዳጅ አዲስ የሙዚቃ ስራው ላይ የመኮንንን የድሮ የፊልም ድምጽና ጨዋታ በብቃት ተጠቅሞበታል። የሚገርመው ነገር ግን መኮንን ራሱ እኔኮ ያንን ጨዋታ ተጫውቼ ፈጽሞ ረስቼው ነበር፣ የዛን ጊዜ ማንም ትዝ ያላለውና ትኩረት ያልሰጠው ነገር ፈልጎ አውጥቶ አድምቆ አሳምሮ ህዝብ ዘንድ ያደረሰው እሱ ነው በማለት ለቴዲ ያለውን ጥልቅ አድናቆት ገልጿል። ይህ የቴዲ አፍሮን ጥልቅ የታሪክና የጥበብ እውቀት እንዲሁም ማንኛውም የጥበብ ስራ በትኩረት የመከታተል ድንቅ ችሎታውን በግልጽ ያሳያል። ከዚህ በላይ ቴዲ ስራውን ከመስራቱ በፊት ለአንጋፋው ተዋናይ መኮንን ለአከ ደውሎ በታላቅ ትህትና አስፈቅዶታል። መኮንን ይህን የቴዲን ተግባር ሲያስታውስ ይሄ በእግዚአብሔር መመረጥ ነው፣ እንደ መመረጥ ነው የሚታየው። እንደ ቴዲ አፍሮ ካለ ታላቅ ተወዳጅ ሰው ጋር በስራ መገናኘትና በሱ ሙዚቃ ውስጥ መካተት በህይወት ትልቅ ደስታና ኩራት ፈጥሮብኛል ሲል በክብር ተናግሯል። አሁን ላይ ይሄ ቴዲ አውጥቶ የደመቀው የመኮንን የድሮ ድምጽ በማህበራዊ ሚዲያ በተለይም በቲክቶክ ላይ በሰፊው ተሰራጭቶ ህፃናትን ጭምር እየተቀባበሉ የሚጫወቱበት የሰሞኑ ትልቅ መነጋገሪያ ሆኗል። ይህ ተግባር የሚያሳየው ቴዲ አፍሮ ዝም ብሎ ድምፃዊ ብቻ ሳይሆን የማይገናኙ የሚመስሉ የጥበብ ዘርፎችን አቀናጅቶ አዲስ ውበትና ትርጉም መፍጠር የሚችል ለሰዎች ለአንጋፋ ባለሙያዎች ታላቅ ክብር ያለው እውነተኛ የጥበብ መሐንዲስ መሆኑን ነው። መኮንን ለአከ ያንን ድምጽ ድሮ ሲሰራው ምናልባት ተራ ነገር መስሎት ሊሆን ይችላል። ነገር ግን የቴዲ አፍሮን አይንና ጆሮ ያንን ተረስቶ የነበረን እንቁ አውጥቶ ዛሬ ላይ ለሌላ አዲስ ትውልድ አብቅቶታል። የሁለቱ ድንቅ የጥበብ ሰዎች መከባበርና መናበብ ለኢትዮጵያ የጥበብ ኢንዱስትሪ ትልቅ ውበትና ትምህርት አለው። የጥበብ ባለውለታዎች የሚያከብር ሁሌም አዳዲስ ድንቅ ስራዎች ለሀገሩ የሚያበረክትልን ውዱ አርቲስታችን ቴዲ አፍሮ እድሜና ጤና ይስጥልን እንላለን በእኛ በኩል።